የአርትስ ቴሌቪዥን የሔዋኗ እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ብዙ ቋንቋ የሚናገሩ ከ5 በላይ ቋንቋ የሚናገሩ አንዲት ኤርትራዊት፣ ኢትዮጵያዊት፣ ጣሊያናዊት ሴት ጋብዤላችኋለሁ። ስማቸው ወይዘሮ ናዲያ ፔትሮ ሞናቪያ ይባላል። የውይይታችን መሰረት የሆነው በየዓመቱ የሚከበረውን ማርች 8 የሴቶች ቀንን ምክንያት በማድረግ በአማርኛ እና በእንግሊዝኛ ሁለት ጥሩ ጽሑፎች የሴቶች ቀንን በሚመለከት ስለጻፉ እና ያንን የጻፉትን ጽሑፍ ወድጀው ሼር ያደረገኝ ወዳጄ ዶክተር ግርማ ጉቾ ደመቀ ነው እና እባክህ እንደው እኚህን ሴት እንዳገኛቸው እና ቃለ ምልልስ እንዳደርግላቸው አመቻችልኝ ያልኩት። ዶክተር ግርማ ጉቾ ደመቀ ዘወትር ፕሮግራሜን የሚደግፉ መጽሐፍት፣ ለፕሮግራሙ የሚመጥኑ ባለሙያ ምሁራንን እያመቻቸልኝ ሁሌ ይጋብዝልኛል። አቶ ካሳሁን ቸኮል የሬድሲ ፕሬስ ባለቤትም እንዲሁ መጽሐፍ፣ ሁለቱም ይረዱኛል በጣም። ዶክተር ግርማ ጉቾ ደመቀን በጣም አመሰግናለሁ። ወይዘሮ ናዲያ ፔትሮ ሞናቪያም እንዲሁ ውድ ጊዜዎትን ሰውተው የሰሜን አሜሪካ ጊዜ ነው ይህን ቃለ ምልልስ ለማድረግ በመፍቀዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም 15-16 ሚሊዮን በሚቆጠሩ የአርትስ ቲቪ የሔዋኗ እይታ ፕሮግራም ተከታታዮች ስም ከፍተኛ ምስጋናዬን አቀርብልዎታለሁ። አቶ ኤልያስ አወቀ፣ እኔም በጣም ከልቤ አመሰግናለሁ በአክብሮት ስለጠራችሁኝ። ፐርሶንና አርትስን ቲቪን በጣም አመሰግናለሁ። እኔም እንዲሁም ፕሮፌሰር ግርማ ደመቀን ምስጋናዬንም ላቀርብላቸው ፈልጋለሁ ስለሚደግፉኝ በትምህርቴም በጽሁፍም። እኔም ምስጋናዬን አቀርባለሁ። እንኳን አደረሱት። እስቲ እንግዲህ ወይዘሮ ናዲያ ውልደቷቸውና እድገታቸው የት ነው? እንዴት ነው? አቶ ኤልያስ እንግዲህ አንቺና አንተ ብንባባል ችግር ከሌለ ሊቀል ይመስለኛል። አንቺ ብለህ አይ በቃ እርሶ እንግዶችን ስለማከብር ነው። እርሶ አንቺ ብለህ ራኝ ካልሽኝ አንቺ እያልኩ አንቺም አንቺ አንተ እየተባባል መቀጠል እንችላለን። እሺ፣ በጣም ጥሩ። እንግዲህ ስሜ ናዲያ ቫንዳሞናያ ነው። በአዲስ አበባ ከተማ ተወልጄ ነው ያደግኩት። አባቴ አቶ ፔትሮ ሞናያ ይባላሉ። እናቴም ወይዘሮ ግላዲስ ኢማም። የእነሱ የመጀመሪያ ታላቅ ልጅ ነኝ። በአዲስ አበባ ከተማ መጀመሪያ በካዛንችስ ሰፈር፣ ከዛ በድሉ ህንፃ ላይ ነው የኖርነው። የዛ ሰፈር ልጅ ነበርኩ። ትምህርቴንም በሊሴ ገብረ ማርያም ትምህርት ቤት ከኪንደር ጋርደን ጀምሮ እስከ 13ኛ ክፍል እዛ ነው ትምህርቴን አጠናቀቅኩት። እስቲ እንግዲህ ስለ ሊሴ ገብረ ማርያም ሌላ 12ኛ ክፍል ጨርሼ ነው የሚባለው። ሊሴ 13ኛ ክፍል አለ። ሊሴ ገብረ ማርያም ስትማሪ ማን ናቸው ገብረ ማርያም? ታሪካቸው የታወቅ ይሆን? ምናልባት ስሙን ብቻ ትምህርት ቤቱን የሚያውቁ በማስም እንደተሰየመ መረጃው ካለሽ እስኪ። ሊሴ ገብረ ማርያም እንግዲህ እኔ ካነበብኩት ስለ ደጃዝማች ገብረ ማርያም ከታወቁ የኢትዮጵያውያን ጀግናዎች ናቸው። ከነ አፄ ሚኒሊክ ጋር በአድዋ ጦርነት ጊዜ እና በሁለተኛው ጦርነት በሁለት ጦርነቶች የተሳተፉ ጀግና ናቸው። ኢትዮጵያን ሁሌ ነፃ ሆና እንዳትገዛ ከጣሊያን ፋሽስት በነበረው ጊዜ የተዋጉ ናቸው እና በልጅነታቸው እድሜ ነው እንግዲህ ካነበብኩት በ2 ዓመት ገና ሲኖራቸው ነው ዋጋትም ለሀገርም የቆሙ ጀግና ናቸው እና ለሳቸው ክብርና ኦነር ተደርጎ ነው ስሙ ገብረ ማርያም ተብሎ ሊሴ የተጠራው። በጣም አመሰግናለሁ። እስቲ ምናልባት የአንቺን ታሪክ ለመስማት ቸኮልኩና ይህንን ፕሮግራም የሚከታተሉ አድማጮቻችን ማነች ናዲ ብለውም ለሚገምቱ ስለ አንቺ 1 2 3 4 5 መስመር ልናገር። ደስ ይለኛል። ናዲያ ያው ኢትዮጵያዊት፣ ኤርትራዊትና ጣሊያናዊት ነች። ትውልድና እድገቷ አዲስ አበባ ነው። ትምህርቷ በሊሴ ገብረ ማርያም የፈረንሳይ ኢትዮጵያ ትምህርት ቤት ኤስኤልሲ እና በኢኮኖሚክስ እና ማህበራዊ ሳይንስ የባካሎሪያ ትምህርት በ1997 ምሩቅ ነች። በ7 ሀገራት ትምህርቷን ተከታትላለች። አሁን ከረንትሊ በኤክስተር ዩኒቨርሲቲ ኦፍ ኤክስተር በትምህርት ጥናት ፋክልቲ የፒኤችዲ እጩ ተማሪ ነች፣ ካንዲዴት ነች። እንዲሁ የአፍሮ ኤዥያቲክ ላንጉጅ ካልቸር ኤንድ ሂስትሪ ኮፒ ኤዲተር ነች፣ የቅጂ አርታይ ነች።
በኤክስተር ዩኒቨርሲቲ በትምህርት ጥናትና ዓለም አቀፍ ጥናቶች ፋክልቲ የፒኤችዲ ተመራማሪ ስትሆን የብዙ ባህሎችና ቋንቋዎች ተላማጅ ነች። የዶክትሬት ጥናቷ ትኩረት በተግባራዊ የቋንቋ ጥናት አፕላይድ ሊንጉስቲክ እና በስርዓተ ትምህርት የማስተማር ጥበብ ከሪኩለም ፔዳጎጂስ ላይ ነው። ዓላማውም እንግዲህ በሳውዲ አረቢያ በከፍተኛ ትምህርት ተቋማት የሴቶችን አቅም በእንግሊዝኛ ቋንቋ ትምህርት ኤኤልቲ አማካኝነት ማሳደግ ነበር። በ7 ሀገራት ኢትዮጵያ፣ ግብፅ፣ ጣሊያን፣ ፈረንሳይ፣ ሳውዲ አረቢያ፣ አሜሪካና እንግሊዝ ኖራለች እንዲሁም ተምራለች። ይህ ዘርፈ ብዙ የትምህርትና የህይወት ተሞክሮ ለዓለም ያላትን አመለካከት በእጅጉ አበልጽጎላታል። ለግል እድገቷም ትልቅ ሚና ከመጫወቱ ባለፈ ልዩ ልዩ አካዳሚያዊ፣ ቋንቋዊ፣ ባህላዊ፣ ማህበራዊና ፍልስፍናዊ እይታዎችን እንድትገነዘብ ረድቷታል። በተለይ ከተለያዩ ማህበረሰቦች ጋር መገናኘቱ ለተለያዩ ባህሎችና አመለካከት ያላትን አድናቆት አሳድጎታል። በተለይም በትምህርትና በሰብአዊ መብቶች ዘርፎች የሰዎችን ደህንነት በሚያረጋግጡ ልማትን በሚያፋጥኑና ማህበራዊ ፍትህን በሚያሰፍኑ ስራዎች ላይ የመሳተፍ ከፍተኛ ፍላጎት ያላት ነች፣ አሳይታለችም። የስርዓተ ትምህርትና ተግባራዊ ቋንቋ ጥናት ኤክስተር ዩኒቨርሲቲ ዩኬ ያው በ2027 የዶክትሬት ዲግሪዋን ትጨርሳለች። በፍልስፍና ማስተር ኦፍ ፊሎዞፊ ኤክስተር ዩኒቨርሲቲ ተምራለች። የማስተርስ ዲግሪዋን እንዲሁ ኤምኤ ኢን ኤጁኬሽን ኢንቴሶል ደርቢ ዩኒቨርሲቲ ዩኬ በከፍተኛ ማዕረግ ተመርቃለች። በዲስቲንክሽን የቴሶል ዲፕሎማም አግኝታለች። እዛም በከፍተኛ ማዕረግ ነው የተመረቀችው። እንግዲህ ብዙ ንግግሮቿን ብዙ ቦታ ላይ ተመርጣ ለምረቃም ሳውዝ ኒቫዳ ኮሌጅ አሜሪካ የምረቃ ስነስርዓት ንግግር አቅራቢም ነበረች። በአረብኛና እስላማዊ ጥናት ዲፕሎማ አላት። እንግሊዘኛ፣ ፈረንሳይኛ፣ ጣሊያንኛ፣ አማርኛ፣ አረብኛ ቋንቋን ትናገራለች ናዲ። በዛም ላይ በአረብ አገር በሳውዲ አረቢያ ብዙ ኢትዮጵያውያን እህቶቻችን በስደት የጉልበት ስራ በሚሰሩበት ሀገር እንደ አንዲት ኢትዮጵያዊ በከፍተኛ ትምህርት ተቋም ማስተማሯ መቼስ ትልቅ ኩራትም ነው። ለሌሎች ሴት እህቶቻችንም እንዲሁ ስሜት የሚያነሳሳና የሚያነቃቃ ነው። ይሄን ካልኩ በኋላ ናዲ የጀግኒት ጽሁፍ እንዴት ለመጻፍ በቃሽ? በዚህ ደረጃ ማለት ነው። አብዛኛውን ጊዜ ሴቶች ቀን የሚከበረው የ200 የ300 ሺህ ብር የአበሻ ቀሚስ በማድረግ ስካይላይት ሆቴል፣ ሸራተን፣ ሂልተን ሚኒስትሮች፣ ፕሬዚዳንቶች፣ ኮሚሽነሮችና ኃላፊዎች ሽር ብለው ነው የሚያከብሩት። በዓሉ የሚከበረው በቢዩቲ ፔጀንት እንደ ካርኒቫል ነው። እና አንቺ ብዙ እናቶቻችንን አድሬስ ያደረገ ጽሁፍ ነው የጻፍሽው። እንዴት ነው የዚህ ጽሁፍ ጽንሰቱ? አመሰግናለሁ ለጥያቄው ኤልያስ። እንግዲህ ይህን አርቲክል ስጽፍ የራሴን ህይወት ብቻ ሳይሆን በሴትነት ደረጃ፣ በሚስት ደረጃ፣ በእናት ደረጃ፣ በልጅ ደረጃ ሳይሆን ከዙሪያ ያሉትን ሴቶችን በማየት ነው። በመጀመሪያ እናቴንም እያስታወስኩ በዚህም አጋጣሚ እናቴንም ላመሰግናት እፈልጋለሁ። እናቴን፣ አክስቶቼን፣ አያቴ፣ ቅድመ አያቴ ልጅ ሳለው ሳድግም ካጠገቤ ያሉት ጓደኞቼ፣ ባልደረቦቼ ሴቶችን እያየው በተለይ ልጆች ያላቸው ሴቶች፣ እናት የሆኑ ሴቶች ምን ችግሮች እንደሚያጋጥማቸው፣ ምን መሰናክሎች እንደሚያጋጥማቸው ያን እያየው ስለነሱ እያሰብኩ ነው ይህን አርቲክል የጻፍኩት። ብዙ ጊዜ ደግሞ የኛ ማህበረሰብ ስልጣን ላይ ያሉ ሴቶችን ነው ብዙ ጊዜ የሚያሞግሰው እንጂ እናት ቤት ሆነው ቤትን የሚመሰርቱ ልጅን የሚያሳድጉ ብዙ ልፋትና ጥረት ፍቅር ሰጥተው አገርን ቤትን የሚገነቡ እናቶች ብዙ ጊዜ ድምቀትና ምስጋና አይቀርብላቸውም። እና ለምንድን ነው እነዚህን ሴቶች እናቶቻችንን ማናመሰግነው? ስራቸውን፣ ጥራታቸውን፣ ፍቅራቸውን ለእኛ የሚሰጡት ትልቅ አስተዋጽኦ እሱን እያሰብን እናቶቻችንን በክብር ማስጠራት አለብን ብዬ ነው በዛ ተነሳስቼ የጻፍኩት። በጣም ጥሩ ነው። ይሄ እንግዲህ ኢትዮጵያ የሚገኙ ሴቶችን ብቻ ሳይሆን በዓለም ላይ ያሉ ሴት እናቶችን የሚያወድስ ለነሱ እውቅና የሚሰጥ በተለየ ደረጃ ቀኑን እንድናከብሩ የሚያደርግ ነገር ነው። የመጀመሪያው እንግዲህ ከመቶ ምናምን ዓመት በፊት በ1905 ገደማ ኒውዮርክ ነው የተጀመረው የፋብሪካ ሰራተኞች የሴቶችን ቀን ማክበር። እኩልም ክፍያ አልነበረም እስከ ቅርብ ዓመታት ድረስ። በኋላ የቀድሞዋ ሶቪየት ህብረት
ሶሻሊስት ሀገር ነበረች ያደመቀችው። እኛም ሀገር ዓለም አቀፍ የሴቶች ቀን መከበር ከጀመረ 50 ዓመት ከ1967 ዓ ም በኋላ ነው መከበር የጀመረው። ስለዚህ እናቶች እኔ ደስ ያለኝ የኔን እናትና መሰሎቿን አድሬስ የሚያደርግ የቤት እመቤቶች በጥሩ ስም እንደ አዚፍ እመቤት የሚለው ስም ተጨምሮ ግን ብዙ ጠቅላላ የጉልበት ስራ ብዙ የሚሰሩ የሚጨቆኑ አባቶቻችንን ችለው እየኖሩ ናቸው። በተለይ ሁልጊዜ ይሄ ለታሪክ እንዲቀመጥ የምፈልገው ነገር በመሆኑም ጭምር ነው። ከ1968፣ 67፣ 69፣ 70፣ 71፣ 72 ኢትዮጵያ ውስጥ የደም ጎርፍ የጎረፈበት ጊዜ ነበር። ያኔ እናቶች የወለዷቸውን ልጆች ቅጠል ጠርገው በየቤቱ እንጀራ ጋግረው ጠላ እየጋገሩ አረቄ እየሸጡ አቧራ ላይ ቁጭ ብለው ዳቦ ቆሎ ምናምን እየሸጡ ያሳደጓቸው ልጆቻቸውን ያለ ርኅራኄ በየሜዳው እየገደሉ ሬሳቸውን ገንዘብ ከፍለው እንዲወስዱ እያደረጉ ሬሳቸው ላይ እንዲዘሉ ልጆቻቸውን እንዳይቀብሩ ብዙ ነገር የተደረገባቸው አሉ። እነዚህን ሁሉ እናቶች አድሬስ በማድረግሽ በእውነት ላመሰግንሽ ፈልጋለሁ። ይሄ ጽሁፍ በሌላም ቋንቋ በእንግሊዝኛና በአማርኛ ሳይሆን በሌላም ቋንቋ ነው መተርገሙ ያለበት እና ያው ዞሮ የሴቶችን ጭቆና ስናነሳ ከኛ ከወንዶቹ እንዲህ የጻፍሽላቸውን እንዲህ ያወደሻቸውን ሴቶች እንዲህ በተጨባጩ ዓለም ውስጥ እንዲኖሩ ከኛ ከወንዶቹ ምን ይጠበቃል? አመሰግናለሁ ለጥያቄው። በጣም ብዙ ይጠበቃል። መጀመሪያ መግለጽ የምፈልገው የሴቶች ጉዳይ ስናወራ የሴቶች ጉዳይ የወንዶችም ጉዳይ ነው። ሴቶችን ስናይ እናቶቻችን፣ ልጆቻችን፣ እህቶቻችን፣ ባልደረቦቻችን፣ አስተማሪዎቻችን፣ መሪዎቻችን ናቸው። ስለዚህ አንድን ሴት ተነጥላ አትኖርም። አንድ ላይ ወንድና ሴት የተለያየ ቡድኖች ሳይሆን አንድ ላይ ሆነን ሴትን እንዴት ነው የሴትን ችግር የምንፈታው፣ ሴትን የምናከብረው፣ ችግሯን የምንረዳው፣ ለችግሯ መፍትሄ እንዴት ነው የምናገኘው ብሎ ዋናው መሰረታዊ ወንድ ነው። ከቤት ይጀምራል። ባለቤት ሚስቱን እንዴት ነው በአክብሮት በድጋፍ አድርጎ ህይወቷን የሚያቀልላት፣ ልጅ እናቱን እንዴት ነው የሚደግፋት የሚያከብራት፣ በትምህርት ቤት ደረጃ በስራም ደረጃ ሴትን እንዴት ነው የምንቀበላት፣ ሴት መሪ ስትኖር ከወንድ እኩል ሆና እንድትመራ ኢኳል ኦፖርቹኒቲ እንዲኖራት፣ ጥቃት እንዳይደርስባት፣ ጉዳት እንዳይደርስባት እንዴት ነው ሴትን የምንንከባከበው ብለን ማሰብ ያለብን ሴቶችም ወንዶችም አንድ ላይ ነን። ያሳዝናል። ኢትዮጵያ ውስጥ ዲክላይን እያደረገ የሄደ ነገር ነው የሚመስለኝ። የኢትዮጵያ ስልጣኔ እንግዲህ ከንግስተ ሳባ ዘመን ጀምሮ ይጠቀሳል። ንግስተ ሳባ በአክሱም የነበረች ያኔ የኢትዮጵያ ንግስት ነች። ወደ እስራኤል ሄዳ ንጉሥ ሰለሞንን በፍልስፍና ጥያቄዎች እንቆቅልሽ ልትሰጠው ሪድል ቻሌንጅ ልታደርገው ነበር ሄደች። ከዛም በኋላ እንዲሁ እንደነ እቴጌ እሌኒ እነ እቴጌ ሰብለ ወንጌል በአፄ ልብነ ድንግል ጊዜ ከአህመድ ግራኝ ጦርነት ጋር በተደረጉ ከፖርቹጊዝ ጋር በመነጋገር እንዲሁም እንደ እቴጌ ምንትዋብ ጎንደር ላይ በአብያተ ክርስቲያናት በጣም እንዲስፋፉ ሚውራል አርቶች፣ የግድግዳ ስዕል እንዲሰራ፣ ቅኔ፣ መጽሐፍት ትርጓሜ፣ ጽሕፈት በጣም እንዲስፋፋ እየደጎሙ ሰዎችን ያደረጉ ሴት ነበሩ። በቅርብም እቴጌ ጣይቱ አሉ። የአድዋ ጦርነትን ድል በዓለም የመጀመሪያ የሆነውን አንቲ ኢምፔሪያሊዝም ጦርነት ሲያሸንፉ ሚሊተሪ ስትራቴጂስት ናቸው። ከዛ በኋላ እንግዲህ ያሉት ሴቶች ናቸው እንዲህ ባለበትና ኢትዮጵያውያን በእነዚህ ሴቶች እንዲሆነን ኦፍኮርስ ዮዲት ጉዲትም ትነሳለች። በሌላ አንግል ለምንድን ነው የሚመስልሽ ይሄ በእንዲህ በሴቶች ሲመራ በጣም ሲግኒፊካንት የሆኑ ፈርጣማ ሴቶች ኖረው ጀውል ሲሆኑ በኋላ ወደኛ ዘመን ሲደርስ ከዛም በኋላ ለምን ጭቆናና በደሉ በረታ? እንግዲህ ጭቆናውና በደሉ በሴቶች ላይ በዓለም አቀፍ ደረጃ ያለ ነው። እንግዲህ በሴቶች ጭቆና ስናወራ በኢትዮጵያ ሀገር ብቻ ሳይሆን በሌሎችም ሀገሮች ያለ ነው። ሴቶች ብዙ ጥቃቶች፣ ጉዳቶች ይደርስባቸዋል። እንግዲህ በታሪክ ውስጥ አሁንም ቢሆን መሪ የሆኑ ሴቶች፣ ጀግኒት የሆኑ ሴቶች አሉ። ጀግኒት ስንል ደግሞ በውጭ በፖለቲካ በኢኮኖሚ በቢዝነስ ዓለም ውስጥ ወይም በሌሎች ማዕረግ ያሉ ቦታዎች ሳይሆን ሁሉም ሴቶች ጀግኒቶች ናቸው፣ ቤትም ያሉ ውጭም ያሉ እና በታሪክ ደረጃ ስናይ እንግዲህ ታሪክን መመልከት ያስፈልጋል። በፓትሪያርካል ሲስተም የሆኑ ኢንስቲትዩሽን የሆኑ
ፖለቲካዊ ፖሊሲዎች አሉ። እነዛ ብዙ ጊዜ ሴቶችን ወደፊት እንድትሄድ ገደብ የሚሆኑባት አጥር የሚሆኑባት ሲስተሞች ናቸው። እነሱን ለመለወጥ ደግሞ ጊዜ ያስፈልጋል። እንግዲህ እንደምታውቀው ለውጥ ቀላል አይደለም። አዌርነስ ያስፈልጋል፣ ግንዛቤ ያስፈልጋል፣ መረዳት ያስፈልጋል። ኢንዲቪጁዋሊም በኮሚኒቲ ዋይዝ ወይም በፖለቲካ ዋይዝ በሶሳይቲ ዋይዝም ስቴፖች ማድረግ ያስፈልጋል። ስለዚህ አንደኛው እሱ ነው እንግዲህ ፓትሪያርካል ሲስተም። ሌላው ደግሞ ለሴቶች ያለን ስቴሪዮታይፕ ነው። አንዳንድ ጊዜ በባህልም ሆነ በአንዳንድ ኮሚኒቲዎች አንድ ሴት ስለሆነች ይህን ስራ መስራት አችልም ወይም ይህን ትምህርት መማር አችልም። ለምሳሌ በስቴም ያሉ በሳይንቲፊክ ፊልድ ውስጥ ለምሳሌ ብዙ ጊዜ የወንዶች ተብሎ እንደዛ ይገደባል እና እንደዚህ አይነት አመለካከቶች ሴትን ይገድባታል ወደዛ ለመግፋት። ሌላው ደግሞ መገንዘብ ያለብን ሴት ቤትም ስራ አላት፣ ውጭም ስራ አላት እና አንዳንዴ ሁለቱንም ባለንስ አድርጋ ወደ ቤቷንም ባለንስ አድርጋ ልጆቿንም ማሳድጋ የባሏንም ሀቅ ተወጣ በዛ ላይ ደግሞ በውጭ ሆና ለሀገር የምትሰጠው አስተዋጽኦ ሁለቱንም ባለንስ አድርጋ ለመምራት ይከብዳል። ድጋፍ ከሌላት፣ አይዞሽ የሚላት ከሌለ፣ ሪስፖንሲቢሊቲውን ሼር የሚያደርግ ሰው ከሌለ ይከብዳል እና ብዙ ጊዜ ከአንዱ ወይም ከዛኛው ምርጫ የሆንባትና ብዙ ጊዜ ካሪየሯን ትታ ወደ ልጆቿ ወደ ቤቷ ትመርጣለች እና እነዚያ ምክንያቶች ናቸው ብዬ ገምታለሁ። እንግዲህ ከምክንያቶቹ መሀል አመሰግናለሁ። እንግዲህ ይሄ ስርዓት ወለድም ነው፣ ማህበረሰብ አቃፍም ነው፣ ባህል ወለድም ነው፣ ልማድ ወለድም ነው ችግሩ። ለዚህ ለምሳሌ ሴቶች አሁን የባል ዱላ አራት ነው የምትል ሴት አለች። ለዚህ ለጥቃት የለም ባሌ አይወደኝም ማለት ነው። ለምሳሌ አሁን ሳውዝ ኢስት ኤስያ አካባቢ እንድም ፓኪስታንም ባንግላዴሽም በተደረጉ ጥናቶች የሚያሳዩት ባሎቻቸው የባሎቻቸውን ድብደባ በጤናማ መንገድ የተቀበሉ አሉ። እኛም ሀገር እንደዚህ ነው አለ እና የባል ዱላ አራት ነው አልቀናም አልደበደበኝም ይላሉ እና ሴት አትበቃም ብለው ስለሚያስቡ ሴቶችም ራሳቸውን አሳይተው ስለሚያዩ በዚህ መብታቸው እንዲጠበቅ በሚሆነው ረገድ የእነሱስ ድርሻ እንዴት ሆኖ ሊስተካከል ይችላል ብለሽ ታስቢያለሽ? እናትም የሶስት ልጆች እናት ነሽ፣ ሴትም ነሽ፣ መምህርትም ነሽ፣ ገጣሚትም ነሽ፣ አንቺም ጀግኒት ነሽ እና እስቲ እንዴት ይመለስ ይሄ? አመሰግናለሁ። እንግዲህ ይሄ የሚመጣው ከባህል ነው። ብዙ ሴቶች አንዳንድ ሴቶች ከልጅነት ጀምሮ ሲያድጉ እንዴት መሆን እንዳለባት ወንዱ ሀቅ እንዳለው በእሷ ላይ ምን ሀቅ እንዳለው ተብሎ ይዘረዘራል። ያን ተቀብላ ታድጋለች። ወንድ እሷን መምታት መብት እንዳለው እሺ ብላ መቀበል እንዳለባት በዛ ያቺ ሴት ስታድግ እንግዲህ ሁሌ ተጽዕኖ ኖሯት ከበታችነት ሆና እንደዛ ታድጋለች እና ያ የፍቅር ምልክት ሊመስላት ይችላል። ነገር ግን ይሄ የፍቅር ምልክት ሳይሆን ኢትስ ቫይለንስ ጉዳት ነው። አንድ ባል ሴትን መደገፍ ሴትን ፕሮቴክት ማድረግ ነው እንጂ ከጉዳት እሱ ራሱ ዋናው የሚጎዳት ከሆነማ ምን አይነት ባል ነው? ባል ሴት እንዳትጎዳ፣ እንዳትታመም፣ እንዳትጨኮን ዋናው አንደኛው ሮሉ እሱ ነው። ስለዚህ ሴቶችም ራሳቸው ማንነታቸውን ኮንፊደንስ እንዲኖራቸው ያስፈልጋሉ። ባላቸውን ተከባብረው በትዳር ቤት ውስጥ ተከባብረው አንዱ ላይ ተጽዕኖ ሳያደርግ ቫይለንስ የሌለበት አይነት ቤት አንድ ላይ መስርተው ያለ መስማማትም ባይኖር በኮሚኒኬሽን በሌላ መንገዶች ተፈተው እንዲሄዱ ነው እንጂ ባል ሴትን ባሌ መታኝ ብላ የምትቀበል ሴት በጣም አስቸጋሪ ነው። እንደዚህ አይነት አመለካከት እሱን መቀየር አለብን። በትምህርት መቀየር ይችላል፣ በአዌርነስ መቀየር ይችላል። ለምሳሌ አሁን አንተ የሴቶችን ጉዳይ በዚህ መድረክ ላይ በማምጣት በጣም ነው የማመሰግነው፣ ለአንተም ለአርትስ ወርልድ ቲቪ። ምክንያቱም እንደዚህ አይነት አዌርነስ ሲሆን ግንዛቤ ይኖራል። ሴቷም ማንነቷንም ትረዳለች፣ ወንዱም ግንዛቤ ይኖረዋል። ስለዚህ እሱ አስፈላጊ ነው ብዬ ገምታለሁ። አመሰግናለሁ። እንግዲህ ኤርትራዊትም ነሽ፣ ኢትዮጵያዊትም ነሽ፣ ጣሊያናዊትም ነሽ። ወደ 16 ዓመት ገደማ አረብ ሀገር ኖረሻል፣ ሳውዲ አረቢያ በተለይ በመምህርትነትም ቆይተሻል እና እስቲ የሴቶች ጭቆናን
በአራት ባህል ውስጥ እስቲ ይልኝ እንደ በኤርትራ፣ በኢትዮጵያ፣ በጣሊያን እና በሳውዲ አረቢያ። በጣም ጥሩ ጥያቄ ነው። እንግዲህ እኔ በኤሪትራ ውስጥ አልኖርኩም። አንድ ቀን ሄጄ ባየው ደስ ይለኛል። እኔ አዲስ አበባ ተወልጄ እዛ አዲስ አበባ ነው ያደግኩት። ከዛ ወደ ዩሮፕ ኖሬያለሁ፣ አሜሪካን ሀገርም ኖሬያለሁ። እንግዲህ አንዳንድ የሴቶች ጉዳይ ስንል ስፔሲፊክ ኮንቴክስት የሆኑ ጉዳዮች አሉ። ለምሳሌ አሁን የአንዳንድ የሴቶች ጉዳይ በኢትዮጵያ ለምሳሌ አውሮፓ ካሉ የሴቶች ጉዳይ ትንሽ ለየት ሊል ይችላል። ነገር ግን ኮመን የሆኑ ደግሞ ጉዳዮች አሉ። ሴቶች በጠቅላላ በዓለም ዙሪያዎች ያሉ ፌስ የሚያደርጓቸው ብዙ ቻለንጆች አሉ። አንደኛው ሴፍቲ ነው። ሴፍቲ ኢሹ ነው። ብዙ ጊዜ በብዙ ሀገሮች በኢትዮጵያም ሆነ በአውሮፓም ሆነ በአሜሪካን ሆነ ብዙ ሴቶች ይገደላሉ። በቀደም ለታ ሪፖርት ሳነብ በ2025 የወጣው የዩኤን ሪፖርት በየ10 ደቂቃ አንድ ሴት ትገደላለች። እንግዲህ ስንት ነው እናንተ አሁን ያወራ ነው? እንግዲህ 20 ደቂቃ ይሆናል። እንግዲህ 20 ደቂቃ ኤግዛክትሊ 20 ደቂቃ ሚንስ እንግዲህ 2 ሴት ኦልሬዲ ተገድሏል ማለት ነው። አስበው እንግዲህ። ሌላው የሚያስደነግጠው ደግሞ እነዚህ ሴቶች የሚገደሉት በዙሪያቸው በአብዛኛዎቹ በዙሪያቸው ያሉት ወንዶች ናቸው፣ ከቤተሰብ ወር ቅርብ ከሚሏቸው ሰዎች እና ያ አስደንጋጭ ነው። እና እነዚህም ሪፖርት የሆኑ ናቸው። አስበው እንግዲህ አንዳንዴ ስታቲስቲክ ላይ ያልሆኑትን ደግሞ አሉ እና ያን ስታይ አስደንጋጭ ነው። እና አንድ ወንድ ሴትን ጥቃትና ግድያ ወይም እንደዚህ ሲያደርስባት ጭቆና ያቺ ሴት እናቱ ብትሆን ወር ልጁ ብትሆን እህቱ ብትሆን ይቀበላል? እና ለምንድን ነው እንግዲህ ለሌላ ሴት የሌላን ሴት ልጅ የሌላ ሴትን እናት የሌላን ሰው ወንድም ለምን ጉዳት ያደርሳል? እና ይሄ በጣም እየተስፋፋ እየሄደ ነው። ኢቨን ዶ እኛ አሁን በቴክኖሎጂ አድቫንስድ ነን፣ ግሎባላይዜሽን ውስጥ ነን። ነገር ግን የሴቶች ግድያ እየጨመረ ነው የሚሄደው። ከግድያም የተያያዘ አቢዩዝ አለ፣ ዲስክሪሚኔሽን አለ። ብዙ ጊዜ አቢዩዝ ፊዚካል አቢዩዝ ብቻ አይደለም፣ ሞራል አቢዩዝ አለ፣ ሳይኮሎጂካል አቢዩዝ አለ። በፍርሃት የሚኖሩ ሴቶች አሉ። አንዳንዴም እነዚህ ሴቶች ውጭ የሆኑ ሴቶች ናቸው፣ ትላልቅ ቦታ ይዘው በመሪዎችም ሆነው በፍርሃት ቤት ውስጥ የሚኖሩ አሉ። ይሄም አንዳንዴ ምንድነው የባህልም ነገር አለ። እንዴት እንደዚህ ብዬ ከተናገርኩ ቤተሰብ ምን ይለኛል? እንደዛ ፍርሃት እያለ ብዙ ጊዜ ሴት ጭቆናዋን ለራሷ ውጣ ትኖራለች። እና እነዚህ ዋናዎቹ ናቸው ብዬ እገምታለሁ። ምክንያቱም ደህንነትና ሴፍቲ ኬር ለሌላው ምን ዋጋ አለው? እና እነዛ ትኩረት የሚገባቸው ናቸው፣ የሴትን ደህንነት። ሌላው ደግሞ የሴትን ነፃነት ነው። አሁን ኢቨን በአሜሪካን ሀገር ውስጥ ኦፍኮርስ ነፃነት አለ ለሴቶች፣ ግን ስቲል ሴቶች ከወንዶች ጋር ስታየው እኩል ስራ እየሰሩ ክፍያቸው የተለየ ነው። በአንዳንድ ሀገሮች ሴቶች ለመማር ራሱ መብት የላቸውም። በአንዳንድ ሀገሮች ሴቶች ወደ ፖለቲካ ውስጥ ለመግባት ወይም ለንብረት ሀቅ የላቸውም። እና ብዙ ሴት ብቻ በመሆኗ በዛ ምክንያት ብዙ አጥሮች ታገኛለች። እና በጣም ኮመን የሆኑ ፖይንቶች አሉ። አመሰግናለሁ ናዲ። እዚህም ሀገር ሪሰንትሊ አንድ የቤተሰብ አባል ስታጫውተኝ ለአንድ አይነት ስራ ሴቶች በመንግስት መስሪያ ቤት በመንግስት መስሪያ ቤት ክፍያው እኩል አልነበረ። በኋላ ይሄ ጥያቄው መጥቶ ከቅርብ ዓመታት ወደዚህ ባክ ፔይ ሁሉ ከፍለዋቸዋል። እና በጣም ከባድ ነው። ያው ኢንፎርማሊ ከአንቺ ጋር ስናወራ እንዳወራ ነው። አሁን የተባበሩት መንግስታት ድርጅት እንግዲህ በኦልሞስት 75-80 ዓመት ታሪክ ውስጥ የሴት ሴክሬታሪ ጀነራል ኖሮት አያውቅም። በጣም ነው የሚገርመው። የተለያዩ አይነት ድርጅቶቹን ከስር ያሉ ኦርጋኖቹን የመሩ ሴቶች አሉ። አሜሪካን ሀገር በ200 ዓመት የዴሞክራሲ ታሪካቸው መጀመሪያ አፍሪካን አሜሪካን ኤንድ ሂላሪ ክሊንተን መጣች፣ ኦባማ ተመረጠ፣ ቀጥሎ ትራምፕ እና ካሚላ ሃሪስ ተመረጠች። እንግዲህ ጀሜይካ ኤንድ ኤዥያ እሷም እንዲወደቀች። ጀርመንም ራሱ በ114 የዛሬ 114 ዓመት በኋላ ነው ኦልሞስት የመጀመሪያ ሴት ቻንስለር አንጀላ ሜርክል የተመረጠችው። እና የወንድ ሳይንስ ነው እነ ሄግል ምናምን በሙሉ በቃ ሴት እኮ ፖለቲካና ሳይንቲስት ልትሆን አትችልም ብለው እሷ ይህንን ሄግሊያን ሜሶጂኒዝም ሁሉ ዲስፕሩቭ አድርጋለች። አሁን በፍልስፍናውም ረገድ በጣም የምንቆጥራቸውም ሰዎች ትንሽ ናቸው። ወንዶቹ ስለማናበረታታቸውም ጭምር እነሱም ሰብረው ስለማይመጡ ነው። እዚህ ጋር ትምህርት ላይ ስለምትሰሪ አንድ ጥያቄ ወደ አእምሮ ይመጣል ልጠይቅሽ ናዲ። በአፌርሜቲቭ አክሽን ታምኛለሽ? አሁን ኢትዮጵያ ውስጥ ወጣት ሴቶች ተማሪዎች ሃይስኩል
ከወንዶች ዝቅ ባለ ነጥብ ዩኒቨርሲቲ እና ኮሌጅ እንዲገቡ ይደረጋሉ። ይሄ አሉታዊ ተጽዕኖ ነው ያለው? አዎንታዊ ተጽዕኖ ነው ያለው? እንደ አንድ ፔዳጎጂ ላይ እንደሚያጠና ሰው በእኔ አስተያየት በኤጁኬሽን ላይ በጀንደር ተብሎ ልዩነት መኖር የለበትም። እንግዲህ አንዳንድ ተማሪዎች የተለያየ ኒድስ አናሊሲስ ተደርጎ የተለያየ ተማሪ የተለያየ ድጋፍ ሊያስፈልገው ይችላል። ግን ሴት ስለሆነች ተብሎ ይህን ያህል ነጥብ ወንድ ስለሆነ ይህን ያህል ነጥብ ማምጥቱ ተብሎ ያ ራሱ እኮ ዩር ኦልሬዲ ክላሲፋይንግ እኮ እንግዲህ ወንድን ሴትን ክላሲፊኬሽን ታደርጋለህ። ሰው እንግዲህ ምን አይነት ተጽዕኖ እንደሚያሳድር ወቅ እንግዲህ ለዛ ሴት እኮ ኦልሬዲ ዩ ሰት ደ ባር እንግዲህ ይሄ ነው ስታንዳርድሽ፣ ይሄ ከደረስሽ መግባት ትችያለሽ፣ ወንዱ ደግሞ እዚህ ነው ያለው። በእኔ አመለካከት ሴት እውቀቱ ኖሯት ከወንድ ጋር አንድ ላይ ሆና ምንም ወደፊት ለመሄድ ምንም የሚያግዳት ነገር የለም። የሚያግዳት ነገር የሰው አስተሳሰብ፣ የኮሚዩኒቲው እኛ በምናረጋቸው ገደቦች ነው እንጂ ሴቱ አቅሟ ኖራት አይደለም። እና እንግዲህ በፔዳጎጂ ስናይ ክሪቲካል ፔዳጎጂ አድርገን መመልከት አለብን። ስለዚህ በእኔ አስተያየት እንደዚህ አይነት ክላሲፊኬሽን ጀንደር ቤዝድ ክላሲፊኬሽን መኖሩ ልክ አይመስለኝም። ኤጁኬሽን ሴትን ኢምፓወር ማድረግ አለባት እንጂ ሊሚት ባር አድርጎ እዛ ብቻ እንድትቀር ማድረግ የለበትም። ስለዚህ አንድ ሴት እውቀቱ ችሎታውም አላት፣ ሰርታ ታግላ ጥራ ወደፊት መሄድ ምንም የሚሳናት ነገር የለም። ያው ወንድና ሴት የተለያየን ነን። ኦፍኮርስ ሁላችን በባዮሎጂም በሳይኮሎጂም ስናጠና አስተሳሰባችን፣ ሮላችን የተለየን ነው። ለዛ ነው እንግዲህ ሴትና ወንድ አንድ ላይ ሆነን we complement each other። ነገር ግን አንድ ሴት we're not in competition። ሴትና ወንድ ውድድር ላይ በእንደዛ አይነት ብናየው ጥሩ የሚመጣ አይመስለኝም። ምክንያቱም ኮንፍሊክት ይፈጥራል። ወንድ ላይ ነው ሴት ታች ናት፣ እንደዛ ተብሎ መታየት የለበትም። ኢቨን በትምህርት ደረጃ ወንድም ሴትም እኩል ሆነው በሚፈልጉበት ደረጃ እንዴት ነው የምንረዳቸው ከፍ እንዲሉ ተብሎ ትሩ ፔዳጎጂካል ኤጁኬሽናል ዌይ ነው መታየት ያለበት እንጂ ትሩ ጀንደር ዌይ አይደለም። በእንደዛ ነው እኔ እንግዲህ ማምነው። ሴቶችንም ማስተምር ያለው ወንዶችንም ማስተምር ያለው። ስለዚህ ከአስተማሪነትም ደረጃ በጣም ጎበዝ ሴቶች ተማሪዎች ነበሩኝ፣ በጣም ጎበዝ ወንዶች ተማሪ ነበሩኝ። ሴቶችም ለብቻ አስተምር ያለው በዩኒቨርሲቲ ኦፍ ጀዳ ካምፐስ ውስጥ ፊሜል ካምፐስ ውስጥ ሴቶች ለብቻ ተማሪ ነበሩኝ። ወንድና ሴቶችም ሚክስድ የሆነ ክላስም ማስተምር ያለው። ስለዚህ እኔ በአስተማሪነት ደረጃ ልዩነቱም አይታየኝም። የጥራት የእውቀት ብቃት ነው እንጂ ወንድና ሴት መሆንን አይደለም። አመሰግናለሁ ናዲ። አሁን ኢትዮጵያ ውስጥ ባለፉት ቅርብ ዓመታት በኢህአዴግ ጊዜ እንግዲህ ኮንትሮቨርሺያል ነው የኢህአዴግ የትምህርት ፖሊሲ በብዙ አቅጣጫ ማለት ነው። በተለይ ፔዳጎጂካሊ ብዙ ሊጣይና የሚጠና ነው። እኔም የማምንበት ነገር ነው። ሴቶች በዝቅተኛ ነጥብ ገብተው ወንዱ በ400 ገብቶ ሴት በ320 በ280 ገብታ እኩል ነች ልትያት ነው የማትችይው። መጀመሪያ ልክ ዩኒቨርሲቲ ሲገቡ በአናሳ ነገር በድጋፍ ነው የገቡት። በጀት ኢኮኖሚ ነው እንጂ የሚደጎመው እውቀት እና ተፈጥሮ የማይደጎምበት ፓርት አለ። ስፔሻል ኒድ ያላቸው ዲዜብልድ የሆኑ ከዛ ውጭ ማለት ነው። እና ይሄ ተማሪዎችን የበለጠ ሴቶች ራሳቸውን ዝቅ አድርገው እንዲመለከቱ የሚያደርግ ነገር ነው። ይሄ በእርግጥ ተገቢ አይደለም። ለምሳሌ አሁን አንቺ ወደ መምህርትነት ስትቀጠሪ ለማስተማር በሴትነትሽ የደረሰ ነገር አለ። ለምሳሌ አሁን አረብ ሀገር አንቺ ያስተማርሽውን ቦታ ወንድ ቢኖር ወንድ ስለጠፋ የተቀጠርሽበት ነገር ነው ወይንስ እንደው ተፎካክረሽ ኮምፒት አድርገሽ በሜሪት ነው የገባሽው? ጥሩ ጥያቄ ነው። እንግዲህ በሳውዲ አረቢያ ውስጥ ሳስተምር በዩኒቨርሲቲ ደረጃ ዩኒቨርሲቲ ኦፍ ጅዳ አስተምር ያለው እንግዲህ እዛ የሴቶች ካምፐስ ነው። ስለዚህ ሴቶች ተማሪዎች በሙሉ ሴቶች ናቸው፣ አስተማሪዎቹም በሙሉ ሴቶች ናቸው። ወንድ አያስተምርም? እዛ ወንድ አያስተምርም። የሴቶች ማለት የሜል ካምፐስ የተለየ ነው። እንግዲህ የሜል ካምፐስ እንግዲህ እኔ የማስተምርበት የነበረው ዩኒቨርሲቲ የሜል እና ፊሜል ካምፐስ አለ። የሜል ካምፐሱ ወንዶች አስተማሪዎች ናቸው፣ ያው ተማሪዎችም ወንዶች ናቸው። ሴቶች ደግሞ አስተማሪዎቻቸው ሴቶች ናቸው። ለእኔ ያ የመጀመሪያ አዲስ ኤክስፒሪየንስ ነበር። ለምን እኔ ሊሴ ገብረ ማርያም ስማር ያው ወንድና ሴት ተቀላቅሎ ነው የተማረው። ወንዶችም ሴቶችም አስተማሪዎች ነበሩኝ። ለሁሉም ትልቅ ከበሬታ ነበረኝ። ወንድና ሴት አስተማሪ አለያቸውም።
ምን አይነት አስተማሪ ነበረ ነው እንጂ ወንድ ስለሆነ ወር ሴት ስለሆነች እንዲህ ነበረ ብዬ አይደለም ማስበው። ስለዚህ ያኔ ያው በሜሪት ነበር። ከሴቶች መሀል እንግዲህ በሜሪትህ ተመርጠህ ሱትብል ከሆንክ ትመረጣለህ። በሌላ ትምህርት ቤት ሳስተምር ወርልድ አካዴሚ የሚባል በሚድል ስኩል ደረጃ ማስተምር ያለው እዛ ሳስተምር ተማሪዎቼ ወንድና ሴቶች ነበሩ። ያው ያ ፖዚሽኔ ለሴት ብቻ አልነበረም፣ ለወንድም ለሴትም ነበረ። ስለዚህ ያ እንግዲህ ከወንድም ከሴቶችም ጋር አቅርቤ እንግዲህ ሱትብል ተምሬ ያው በሜሪት የተመረጥኩበት ነው። ስለዚህ በእኔ ኤክስፒሪየንስ ያው በሜሪትነት ነው የተመረጥኩት ብዬ አስባለሁ። ኢንትረስቲንግ ፓርት የሚሆነው እንግዲህ ያው ወንድና ሴት ባሉበት ኤንቫይረንመንት ውስጥ ሴት ሆነ ስታስተምር ወይም ወንዶችን ስታስተምር ነው። እሱም ኤክስፒሪየንሱ ኖሮኛል። ወንዶችን ብቻ ያስተማርኩበት ክላስ አለ በሳውዲ። ያው ትልቅም ባይሆኑ ሚድል ስኩል ነበሩ፣ ወንዶች ብቻ ነበሩ እና እኔ አስተማሪያቸው ነበርኩና ያ ጥሩ ነገር ነው ብዬ አስባለሁ። ምክንያቱም አንድ ወንድ በልጅነቱ ለምሳሌ ሴት አስተማሪ ሲኖረው ያችን ሴት ወደፊት መሪም ሴት መሆን ትችላለች። ምክንያቱም አስተማሪ ትልቅ ክብር አለው። እንግዲህ አስተማሪው ከሆነች ከዛች ሴትዮ እንግዲህ የወሰደው ትምህርት አለ፣ የቀሰመው ነገር አለ። ወደፊትም እች ሴት ነገ ጠዋት አገር ብታስተዳድር ችግር የሚኖረው አይመስለኝም። ግን አንድ ወንድ ሴት በመሪነት ደረጃ ካላየ፣ በአስተማሪነት ደረጃ ካላየ አዲስ ይሆንበታል። ወንዶችን ሳስተምር ደስ ነው ያለኝ። አንዳንዴ እንደ እናትም ያዩኝ ነበረ፣ እንደዛም ቀረቤታ ነበረ። በእኔ ኤክስፒሪየንስ እንግዲህ ይሄ ነው ብዬ አጠቃለሁ። ናዲ ማስተማር ትወጃለሽ? በጣም በጣም ማስተማር አንድ ከተለየ ሙያዎች ውስጥ ሂውመን ኮኔክሽን ሲኖረው በጣም የተለየ ነው እና ስታስተምር ያው ሁላችን እንግዲህ የተወሰነ ኩሪኩለም አለ፣ ሲለበስ አለ፣ ይሄን ማስተማር አለብን። እንግዲህ እኔ የእንግሊዝኛ ቋንቋ ነበረ ማስተምረው። ኦፍኮርስ የቋንቋው ቴክኒካል ፓርት ታስተምራለህ፣ ራይቲንግ፣ ሪዲንጉ። ሌላው ግን በጣም ከሚያስደስተኝ ነገሮች የነበሩ ትንሽ ችግር የነበራቸው ተማሪዎች በትምህርት ላይ እነሱን እንዴት ደግፌ ወደ ላይ ለመውሰድ ኮንፊደንስ እንድሰጣቸው ነው። በዚህ ላይ አንድ ነጥብ ማድረግ የምፈልግ ብዙ ጊዜ በብዙ ትምህርት ቤቶች በግሬዲንግ ሲስተም ነው የሚሄዱት። ያ ብዙ ተጽዕኖ ያደርጋል ተማሪዎች እና ተማሪዎች በቃ በቁጥር ነው ዲፋይንድ የሚሆኑት። ኤ ያመጣ፣ ቢ ያመጣ፣ ሲ ያመጣ። በቤትም ውስጥ ሆነ ባይ ዘ ዌይ የፓረንቶችም ፕሬሸር አለ፣ የትምህርት ቤቱ ፕሬሸር አለ። ስለዚህ ያው በአስተማሪነት ደረጃ ብዙ ጊዜ ጥሩ አስተማሪ ተብሎ ኤቫሉዌት የሚደረገው ተማሪዎች ባመጡ ውጤት ነው። እኔ ደግሞ ኦፍኮርስ ውጤት ያስፈልጋል፣ ግን እኔ በኮምፒተንሲ ቤዝድ ኤቫሉዌሽን በሚባለው በዛ ነው የማምነው። ምክንያቱም አንድ ተማሪ ጥሩ ውጤት ካላመጣ ያ ተማሪ ጎበዝ አይደለም ማለት አይደለም። ብዙ ነገሮች ሊኖሩ ይችላሉ። የፈተና ስትሬስ ሊኖር ይችላል፣ ጥያቄው አልገባው ሊሆን ይችላል፣ የጊዜ ማጠር ሊኖር ይችላል እና አንዳንድ ተማሪም ሞር ታይም ሊያስፈልገው ይችላል እና ወደ ጥያቄው ተመልሰን እንግዲህ ተማሪዎችን ደግፌ ለማለፍ በማደርገው ከትምህርት ቤት ውጭ ብዙ ጊዜ በትርፍ ጊዜ ላይብረሪ ወስጄ ስረዳቸው ምናምን ያ ትልቅ ደስታ ይሰጠኛል እና አንድ በጣም ደስታ ከሰጠኝ ነገር አንድ ተማሪ እንግዲህ ዛሬ ዓመት ተኩል ነው እንግዲህ ገና ዩኒቨርሲቲ ስገባ ተማሪ የነበረች ዩኒቨርሲቲ ጨርሳ ተመርቃ ትልቅ ጠበቃ ሆናለች በሳውዲ ውስጥ እና እሷ ለቀለበቷ ለሰርጓ ጠርታኝ በጣም ትልቅ ደስታ ነበረኝ። ምክንያቱም አንድ ተማሪ አድጎም ወደፊት ሲያስተምረህ ደስ ይልሃል። ምክንያቱም ዩ ለፍት አን ኢምፓክት በአንድ ሰው ህይወት ላይ የሆነ ነገር ትተሃል ማለት ነው። በጣም ደስታ ይሰጥሃል የአስተማሪነት። ያው ስምህን ላያስታውሱት ይችላሉ፣ ግን የተውክላቸውን ነገር ያችን ነገር ለአንድ ሰው ስትሰጥ ደስ ይልሃል እና ማስተማሩ ደስ ይለኛል። ያው ሁላችን ደግሞ አስተማሪዎች ነን፣ በተለይ ሴቶች እናቶች የመጀመሪያ ትምህርት ቤት የሆምሩም ቲቸር ናቸው። አባት ዳይሬክተር ነው፣ ለሪፖርት ነው የሚያው። ኤግዛክትሊ። እስኪ አንድ ኢንትረስት ያደረገኝ ነገር አለ። በፔዳጎጂ ኦፍ ኤጁኬሽን ላይ እየሰራች ነው። መቼስ ፔዳጎጂ እና ኤጁኬሽን ምናምን ሲታይ አንድ የሚጠራ ብራዚላዊ ጀግና አለ፣ ፎርመር ማርክሲስት ፓውሎ ፍሬሪ። ስለ ውመን ኤንድ ኤጁኬሽን የሚያነሳው ነገር አለ አይደል? በፔዳጎጂዎች ኦፍ ፕሬስት ላይ
አሁን ልክ የእሱን የትምህርት አቋምና ሴቶችን ፓርቲኩላርሊ ስለ ሴቶቹ ባይጽፍም በትምህርት ላይ የሴቶችን ሮል በሚመለከት ያነሳውን ነገር ትጠቀሚዋለሽ፣ ታምኝበታለሽ፣ ታይዋለሽ? አዎ በጣም ፓውሎ ፍሬሬ እንግዲህ ለእኔ ለፒኤችዲ ምርምሬ ዋናው ፊሎዞፊካል ፍሬምወርኩ ነው። እንግዲህ ፓውሎ ፍሬሬ የታወቀው ለነፃነት፣ ለጀስቲስ፣ ለሶሻል ኢንኢኳሊቲዝ ኦፕሬስድ ለሆኑ ኮሚዩኒቲዝ የቆመ ነው ያ እና በትምህርት ደረጃ ስንሄድ እንግዲህ በፓውሎ ፍሬሬ ስለ ምን ብሎ ያወራል? ባንኪንግ ሞዴል ኦፍ ኤጁኬሽን ይላል። ባንኪንግ ሞዴል ይላል። ያ ያ እና ባንኪንግ ሞዴል ስለ እንዴት ነው አሁን ባንክ ስንሄድ ሄደን ገንዘብ እናወጣለን እንወጣለን እና የእሱም ትራዲሽናል ዌይ ኦፍ ኤጁኬሽን እንደዛ ነው። አስተማሪ ይመጣል፣ ትምህርት ያስተምራል፣ ሌክቸር ያደርጋል። ተማሪው ደግሞ ገንዘቡን እንደሚወስድ ያን እውቀት ይዞ ይወጣል። ሚሞራይዝ ያደርገውን ነገር የተጠየቀውን መልሶ ግሬድ ያገኛል። ቅድም እሱን ስላልሽ ለማያያዝ ሞክሬ ነው። አዎ ኤግዛክትሊ። እና ያ እንግዲህ ዋን ዌይ ነው እንግዲህ ቶፕ ዳውን ይሉታል። ከአስተማሪው ወደ ተማሪው ነው። ምንም ዲስካሽን የለም። ተማሪው ቮይስ የለውም። አዎ አስተማሪውም ደግሞ አንድ የተሰጠውን በወረቀት ላይ ያን ሲለብስ ተከትሎ ወጥቶ ስራውን ሰርቶ ይወጣል። እና እሱን መቀየር ነው እንግዲህ በፓውሎ ፍሬሬ የሶሳይቲ ኤጁኬሽን እና ሶሳይቲ መያያዝ አለበት። ተማሪና አስተማሪ ሁለቱም በጋራዎች እያወሩ ሁለቱም ሼር ኖሌጅ እያደረጉ ፓወሩ የአስተማሪው ብቻ ሳይሆን ለተማሪዎችንም ፓወር መስጠት ነው። እና ያ ምን ይፈጥራል? አንደኛ ተማሪውም ራሱ ቮይስ ይኖረዋል፣ ስፔስ ይኖረዋል። ትምህርት ደግሞ ከኤጁኬሽን በጠቅላላ ስንለው ከሶሳይቲ ጋር ይያዛል። ኤጁኬሽን ትምህርት መጽሐፍ ላይ ብቻ አይደለም። ትምህርት ሶሳይቲ ላይ ያለው ነገሮችን የሚያጋጥሙ ነገሮችን በማህበር ውስጥ በትምህርት ካልተወያየን ኢንፎርማል ኤጁኬሽን አለ፣ ፎርማል ብቻ አይደለም። እና ሁለት ዓለሞች ይሆናል እና እነዛን ብሪጅ ለማድረግ ነው ቲቸሮችን ኤምፓወር ለማድረግ ስቱደንቶችን ኤምፓወር ለማድረግ ኤንድ ሞስት ኢምፖርታንትሊ ደግሞ ኦፕሬስድ የሆኑ የተጨቆኑ ሴቶችም ሆነ ሌሎችም ኮሚዩኒቲዎችን ሆነ የእነሱን ደግሞ ታሪክ ለማምጣት ነው። ሶ የእሱ ዋናው ዓላማ ኤጁኬሽንን አዝ አን ኤምፓወርመንት ቱል ለመጠቀም ነው እንግዲህ ፎር ፍሪደም። ዳትስ ዋይ ፓውሎ ፍሬሬ ፔዳጎጂ ኦፍ ሆፕ ብሎ ይጠራዋል። ያው ሆፕ ተስፋ ማለት ነው ለተሻለ ሶሳይቲ። አብሮ እንግዲህ ፍሬሪ የሚያነሳው ነገር አለ፣ ክሪቲካል ኮንሽስነስ እና ጀንደር ኦፐሬሽን አለ። ይሄን በትምህርት ሊለውጥ ይችላል ነው። እስቲ እንግዲህ አንቺ ከሰራሽበት ከኖርሽበት ካስተማርሽበት አገር ጋራ የፍሬሪን ክሪቲካል ኮንሽስነስ እና ጀንደር ኦፐሬሽን እንዴት ነው አይደንቲፋይ የምታደርጊውና ለተመልካቾቻችን ቀለል ባለ መንገድ የምታቀርቢ? እንግዲህ ጀንደር ኦፕሬሽን በተለያዩ ስፌሮች ይገለጻሉ። እንግዲህ ያው በኤጁኬሽን ዓለም ውስጥ ስለሆነን እንግዲህ በኤጁኬሽን ዓለም ውስጥ ቅድም እንደጠቀስ ነው እንግዲህ ሴትና ወንድ በትምህርት ዓለም ውስጥ እንግዲህ እንዴት አድርገን ነው የምናስተምራቸው? እንዴት አድርገን ነው ወደ ስራው ፕሮፌሽን ደረጃ ሁለቱ ሲደርሱ ምን አይነት አቀባበል አለ? ሴት መሪ እንቀበላለን ወይ አንቀበልም ወይ? ሊደርሺፕ ላይ አንድ ሴት ስትሆን ተቀባይነት መሪነት አላት ወይ ብለን ያን መጠየቅ አለብን። ጀንደር ኦፕሬሽን ደግሞ ከቤትም ነው የሚጀምረው። ጀንደር ኦፕሬሽን አንዳንዴ ወንድና ልጅ ሴት ልጅና ወንድ ልጅ ኖሮን ዌይ አዘ ፓረንት እናትና አባት ሆነን ሁለቱንም እንዴት ኢትሪት እንደምናረጋቸው እሱ ራሱ ዋናው መጀመሪያው ከቤት ነው መሰረቱ። ከዛ ይጀምራል። ከዛ ወደ ትምህርት ቤት ይሄዳል። ከዛ ወደ ትዳር የያዘ ሰው ወደ ትዳርም ይሄዳል፣ በስራም ዓለም ይሄዳል። ከዛ እየተስፋፋ በማህበረሰቡ ይሄዳል። ስለዚህ ጀንደር ኦፕሬሽን መጀመሪያ የሚጀምረው በእኛ በአስተሳሰባችን ነው። እንዴት አድርገን ነው ወንድና ሴትን በምንድን ነው የምንለየው? አው ወንድ ከሴት የተለየ ነው፣ ግን ያ ማለት ደግሞ ሴት ከወንድ ዝቅ ያለች ናት አይደለም። ሴትና ወንዶች እኩል ኦፖርቹኒቲ እንዲኖራቸው በትምህርትም በስራም በፕሮፌሽን ደረጃ ብለን በእንደዛ አስተሳሰባችን ከቀየርን ያ ጀንደር ኦፕሬሽኑ ፌድ እያደረገ ይሄዳል ብዬ አምናለሁ። ናዲ አመሰግናለሁ። ለምሳሌ እንግዲህ ትምህርት እንደምታዩ ፖለቲካ ነው። አንድ መንግስት የራሱ ስርዓተ ትምህርት ይቀርጻል። አሁን ለምሳሌ በኢትዮጵያ ስንመለከት በቀዳማዊ ኃይለሥላሴ ዘመን የነበረው ትምህርት፣ በደርግ ጊዜ የነበረው ትምህርት፣ በኢህአዴግ ጊዜ የነበረው ትምህርትና አሁን ያለው ትምህርት እንኳን ትንሽ የተቀራረበ ነው።
በአንድ ወቅት አንዳንድ ዲፓርትመንቶች ይከፈታሉ። በአንዳንድ ለምሳሌ እንደ ታሪክ፣ እንደ ፍልስፍና ትምህርት ይዘጋሉ። ሴቶች በብዛት እንዳይገቡባቸው የሚፈለጉ ነገሮች አሁን እኮ እንዲያውም አንዳንድ ነገሮችን ስናነሳ ትምህርትን የሴት ልጅ መማር ውመን ኢምፓወርመንት ከኤጁኬሽን ይመጣል ካልን እያንዳንዱ ጨቋኝ ስርዓት ለምሳሌ አሁን ሳውዲ አረቢያ ውስጥ ስትመለከች ያለው የሳውዲ ሮያል ፋሚሊ አገዛዝ ፓኪስታን፣ አፍጋኒስታን፣ ሌሎች ቦታዎች የምታያቸው ቦታዎች ላይ እንዲያውም ሴቶች እንዳይማሩ የሚከለከል አፍሪካ እንዲሁ ችግር አለና የፖለቲካ ስርዓቱ እስካልተለወጠ ድረስ እና የፖለቲካ ስርዓቱ የትምህርት ፖሊሲውን የሚያራምደው ነው። ትምህርትም ያው ፖለቲካ ነው። በዚህ ምክንያት ታዲያ እንዴት በሆነ መንገድ የዚህም ጉዳይ ተጠቂና ሰለባ ሴቶች ናቸው እና ፖለቲካና ኤጁኬሽንን እንዴት ማየት ይቻላል? የሚኖረውንስ ነገር እንዴት ሪኮንሳይል ማድረግ ይቻላል? እድል ኖሮ አይተሹ ከነበረ ለምሳሌ ያው የዩኔስኮ ልክ እንዲህ የሚደግፋቸው ነገሮች እንግዲህ ዩናይትድ ኔሽን የኤጁኬሽን ሳይንስ ኤንድ ካልቸራል ኦርጋናይዜሽን ነው፣ አብረው የሚሄዱ ነገሮች ናቸው። እስቲ በዚህ ላይ የምትዩ ነገር ካለሽ? በጣም ጥሩ ጥያቄ ነው። እንግዲህ የኤጁኬሽን እና ፖለቲክስ የተያዘበት መንገድ አለ። በተለይ በአንዳንድ ቦታዎች ራሱ የአንድ ትምህርት ቤት ኩሪኩለም ወይም የአንድ ዩኒቨርሲቲ ኩሪኩለም ኮንትሮልድ ነው። ከላይ ያሉ ስፔሲፊክ የሆኑ ሰዎች ኦር ኮሚቴ አለ። ያ ትምህርት ቤት ምን ማስተማር አለበት። በአንዳንድ ትምህርት ቤቶችም ለምሳሌ ብታቀርበው መጽሐፍ ከአስተማሪነት ደረጃ ያ መጽሐፍ ራሱ አንዳንዴ ይከለከላል ኦር ተነቦ ፐርሚሽን ይሰጣል። ሶ there is a control in education ውስጥ ፍሪ ኤጁኬሽን 100% ያለ አይመስለኝም። ጥያቄው ምንድነው? ምን አይነት አጀንዳ ነው ያለው ነው። እንግዲህ በፖለቲካ ደረጃ እንግዲህ አንድ የሀገር መሪ ወር የሀገር መንግስት የዛን ሀገር ትምህርት ቤት ለማበልጸግ ሴቶችንም ወንዶችንም የኤጁኬሽናል ኦፖርቹኒቲ እንዲኖራቸው ሁሉም ሰው የትምህርት ቤት አክሴስ እንዲኖረው ፋሲሊቲ እንዲኖረው ለኤጁኬሽን የተስፋፋ እየሄደ ደግሞ የተለያዩ ብራንቾች በኮሌጅም ሆነ በትምህርት ቤት እንዲከፈቱ ዋን ኦፍ የእነሱ ሚሽን ነው ብዬ አምናለሁ። ነገር ግን አንዳንዴ ምንድን ነው የምናስተምረው እዛ ትምህርት ቤት ውስጥ? ምን አይነት ቶፒኮች ነው የሚመጡት? አሁን አንድ ተማሪ ለምሳሌ ሂስትሪ ሲማር ምን አይነት ሂስትሪ ነው የሚማረው? አንዳንዴ በሂስትሪ ውስጥ እንኳን ለምሳሌ ብዙ ነገሮችን ላይማሩ ይችላሉ። ሴሌክትድ የሆኑ ቶፒኮች አሉ። ኢቨን ለምሳሌ ፖለቲካል ሳይንስ ስትወስድ፣ ሂስቶሪካል ሳይንስ ስትወስድ እና እነዛ መጽሐፎች ማን ነው የጻፋቸው? የተያያዘ ነገር ነው። ያ የጻፋቸው መጽሐፎች ምን አይነት ፖለቲካል ቪው አለው፣ ፊሎሶፊካል ቪው አለው። እና አንድን ተማሪ ስናስተምር ሰም ካይንድ ኦፍ ኒውትራሊቲ ሊኖር ይገባል። ምክንያቱም ያን ተማሪ ለመቀየር አይደለም፣ ፖለቲካሊ ያን ተማሪ ለመመገብ ነው፣ ነርቸር ለማድረግ ነው። ሞር የተስፋፋ አመለካከት እንዲኖረው በሳይንስም በሶሻል ሳይንስም በፖለቲካም ውስጥ ስለሆነ እንግዲህ ይህን በላይ ደረጃ በቶፕ ደረጃ ለመቀየር ከታች መጀመር አለበት። ምክንያቱም እኛ ድምፃችንን ካላሳወቅን አዌርነስ ከሌለ እንዴት ሊለወጥ ይችላል? ፖሊሲዎች ብዙ ጊዜ እንግዲህ እንደምታውቀው ትላልቅ ሬቮሉሽንም ሲደርሱ ፖሊሲም ሲቀየሩ ከታች ነው የሚጀምረው። አንዳንዴ ከአንድ ሰው ይጀምራል፣ ድምፁ እየተስፋፋ ይሄዳል። መለወጥ ያለባቸው ነገር ካለ ነው እንትን ይቀርባል፣ ሪኩዌስት ይቀርባል፣ ከዛ ይቀየራል። ስለዚህ ከላይ በፖለቲካ ደረጃ የትምህርትን ኩሪኩለም ለመቀየር ቀላል አይደለም። ግን ተማሪው አስተማሪው ድምፅ ካለው ቮይስ ካለው በኤጁኬሽን እና በሪሰርች ውስጥ ደግሞ ያሉ ሰዎች አይ ቲንክ ዴይ ሃቭ ሞር ሪስፖንሲቢሊቲ ይሄን ነገሮችን አያይዘው ለማቅረብ ለማለት ነው። ስለዚህ ሁለቱም አንድ ላይ ኤጁኬሽን እና ፖለቲክስ ዴይ ወርክ ቱጌዘር ፎር ዘ ቤኔፊትስ ኦፍ ሶሳይቲ። ችግሩ አንደኛው ኮንትሮል እዛ ላይ ካለው ነው። አመሰግናለሁ ናዲ። ያው እንግዲህ አሁን አንድ ነገር አስታወሽኝ። ያው ውይይቱ ኢንትረስት ስላደረገኝ እንዲያውም ኮንቨርሴሽናል ሆኖ እኔም እኩል እንደ ተወያይ ከአንቺ ጋር አልጀስት እንደምናወጋው ቢሆን ይርስ ጎ ፎር ሄቨን ሴክ ዶንት ሪድ አፍሪካን ሂስትሪ የምትል አንድ ነገር ጽፌ ነበር። ምክንያቱም አፍሪካውያን ከታሪክ የተማርነው ነገር የለም። አንድ ኤደም ኮጆ የሚባል የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ቸርማን፣ አንድ የጋምቢያ ፕሬዚዳንት፣ የናይጄሪያ ኦሊሴጎ ኦባሳንጆን፣ አንድ ኬንያን ኢኮኖሚስት እና ጆርናሊስት የተናገሩትን ጥቅስ በመውሰድ ነው። እልክልሻለሁ በውስጥ መስመር።
እና አፍሪካውያን በጣም ብዙ ኢን ቢሊየንስ አውጥተዋል ትምህርትን በማድረግ ለሂስትሪ የታተመ መጽሐፍ የተቀጠረ መምህር ግን ከታሪክ ያልተማርንባቸው ነገሮች አሉ። አሁን አፍሪካ ውስጥ ያሉት የፍራንኮፎኒ አሶሲዬሽን አለ። በፈረንሳይ የትምህርት ስርዓት ነው የሚማሩት። በኮመኒዌልዝ ውስጥ ያለው የአንግሎፎኑ በዛ ነው የሚማረው። ሉሳፎኑ በፖርቹጊዝ ነው የሚማረው። አረቡን በአረብ ነው የሚማረው። እና አፍሪካን ከችግር ነፃ ሊያደርጋት የሚችል ተግባራዊ ትምህርት በተለይ ይሄ ሶፍት ሳይንስ የምንለው ሂውማኒቲ ሳይንስ ከተፈጥሮ ሳይንሱ ውጭ ያለው ከፍተኛ ችግር ፈጥሯል። ሁለተኛ አፍሪካ ማየት ይቻላል። እርሊ ኢንዲፔንደንስ የነበሩት የአፍሪካ ኢንዲፔንደንስ ሊደሮች በሙሉ በዌስት የተማሩ ናቸው። እነ ንክሩማን ማየት ይቻላል። እነ ኬንያታ ነው ቦቴ በሙሉ ይቅርታ ይሄን ይመሩ የነበሩ ሰዎች ከገቡ በኋላ ግን የአፍሪካ ኢንዲፔንደንስ ገዢ ነው የተለወጠው። ከፈረንሳይ ከእንግሊዝ ከምናምን የሚለው ነገር ነው የተለወጠው። እና ትምህርት ችግር ፈቺ ትምህርት ሊሆን የሚችለው እኛም ሀገር ድሮ በገፍ አሜሪካን ሀገር ሰው እየተማረ ሲመጣ እስቲ ተምረ ከመጣ መርፌ ስራ ይባል ነበር። እስቲ መርፌ ስራ የ3000 ዓመት የታረሰበት የማረሻ ነገር አሁንም ድረስ ትራዲሽናል ያለ ነገር አለ። እና ትምህርት ላይ ማተኮር እንዲችል ህብረተሰቡ በጥንታዊት ኢትዮጵያ ለምሳሌ በእስልምናም ሆነ በክርስትና በተለይ በክርስትናው ላይ የህብረተሰቡ ነው ትምህርት ተማሪን መንከባከብ። ቄሱ ይቀድሳል፣ ገበሬው ያርሳል፣ ማህበረሰቡ ተማሪውን የረዳው ነበር። አሁን በዚህ በዘመናዊ የትምህርት ሳይንስ ላይ በጣም ብዙ ነገሮች ከችግራችንን ልንፈታ ማንችልበት ቬሪ ዩሮሴንትሪክ የሆነ የኛ ያልሆነ ትምህርት ነው። ይሄስ እድገታችን ላይ ተጽዕኖ የለውም ወይ? አለው እንዳልከው እንግዲህ ብዙ ጊዜ በእንደዚህ አይነት በተለይ ኢንተርናሽናል ስኩል የሆኑት እኔ የራሴን ምሳሌ እንግዲህ እሰጥሃለሁ። እኔ በሊሴ ገብረ ማርያም ትምህርት ቤት ነው የተማርነው። ያው በአብዛኛውም በሂስትሪም ሆነ በፖኤትሪ ሆነ በሊትሬቸር ሆነ ሞስትሊ ያው ስለ ፈረንሳይ ነው የተማርነው። ዩሮሴንትሪክ የሆነ ቪው ነው ያለው። እርግጥ እኔ አማርኛ ቋንቋ ወስጄ ነበረ። የአማርኛ አስተማሪዎቻችን ከውጭ ነበር የሚመጡት፣ ከሌሎች ትምህርት ቤት መጥተው ያስተምሩን ነበር። ግን ሊሚትድ የሆነ ታይም ነበረ እና በአንድ በኩል ያው ሁሉም ነገር ቤኔፊት እና ሊሚቴሽን አለው። በአንድ በኩል ያው የፍሬንች ካልቸርን ተምረን ሂስትሪን ተምረን ቋንቋውን ተምረን እንወጣለን። በአንድ በኩል ግን የራሳችንን የሀገራችንን ሂስትሪ ታሪክ ብትጠይቀን ያን ያህል ጥልቀት የለብንም። ስለዚህ በእንደዚህ አይነት ትምህርት ቤቶች ያሉት የአንድ ሀገር ታሪክ እና ባህል የዛ ሀገር ሀብት ነው እና ያ በጣም መሰረታዊ ነው። በትምህርት መሰጠት አለበት ለሁሉ ተማሪ። ኢትስ ማስት። አንድ ተማሪ ታሪኩን ባህሉን ካላወቀ የሌላን ባህል መማር ምንም ችግር የለውም፣ ግን የራስን ኮምፕሮማይዝ ማድረግ የለብንም። ስለዚህ እኔ እንግዲህ በኤጁኬሽን ፊልድ ውስጥ ስላለው ከተማሪም ከአስተማሪም ደረጃ ማየው እንደነዚህ ሀገር አፍሪካ ሀገሮች በአፍሪካም ብቻም ሳይሆን ያው ግን እንዳልከው በአፍሪካ ሀገሮች ለምሳሌ ፍሬንች ስኩል፣ ብሪቲሽ ስኩል ምናምን ስላሉ እነዚህ አይነት ትምህርት ቤቶች ደግሞ የሀገራቸውን ታሪክ የሀገራቸውን ቋንቋ እሱም ኢትስ ቬሪ ኢምፖርታንት። አሁን አንዳንዴ አንድ አፍሪካ ሀገር ተምሮ ለምሳሌ ፈረንሳይኛ፣ እንግሊዝኛ በደንብ ያወራል፣ የራሱን ቋንቋ ግን በደንብ አያወራም እና አያወራም ኦልሞስት አያውቀውም። እና ዳትስ ቢግ ሎስ። እንዴ ሌላን ቋንቋ ማውራት ምንም ችግር የለም፣ ግን የራስህን ቋንቋ ደግሞ ኮምፕሮማይዝ ማድረጋችን ሁለቱንም ሴም ዌይት ሰተህ ለምሳሌ እንበል የኢትዮጵያን ኤግዛምፕል ከወሰድን ለምሳሌ አንድ የውጭ ትምህርት ቤትን ለምሳሌ እንደ ሊሴ ራዘን ኤግዛምፕል ነው የምጠቅሰው ብንወስድ የኢትዮጵያንን ካልቸር፣ የኢትዮጵያን ሂስትሪ፣ የኢትዮጵያን ላንጉዌጅ፣ የኢትዮጵያን ፖኤትሪም እነዛንም ኢንኮርፖሬት ማድረግ አለባቸው ብዬ አምናለሁ። አንዳንዴ የጊዜ ችግርም ሊኖር ይችላል ነው ሁለቱንም በሰፋ አድርገህ ስታይ ሜይ ቢ ታይሙም ላይኖር ይችላል። ግን ያ ካረግ አንደኛ ተማሪው ኮንፊደንስ አለው፣ ፕራይድ አለው፣ በሀገሩ ይኮራል፣ በቋንቋ ይኮራል፣ በታሪኩም እውቀትም ይኖረዋል ብዬ አስባለሁ። አመሰግናለሁ ናዲያ። የታወቀ እኮ ነው። ለምሳሌ አሁን አፍሪካን ራይተርስ የእንግሊዝ ቅኝ ግዛት ሀገሮች በእንግሊዝኛ ነው የሚጽፉት፣ በቋንቋቸው አይጽፉም። የፍሬንች አርት አካዳሚ እኮ ኃላፊ የነበሩት ሴዳር ሴንጎር እና ሁለተኛው ደግሞ ማን ነው የሴኔጋል ፕሬዚዳንቶች ተከታታይ ነበሩ። አብዲ ዲዩፍ እና ሴዳር ሴንጎር ነበሩ የፍሬንች አካዳሚ ፕሬዚዳንቶች። እና በጣም ነው የሚገርመው። ያው ኤሜ ሴዘር ማርቲኒ ኬይነር የነበረ በቃ ጠቅላላ የፈረንሳይኛን ቋንቋ ነው ያዳበሩት እንጂ የራሳቸውን ቋንቋ እየራቁ ነው የመጡት በራሱ። አሁን ኢትዮጵያ ውስጥ የሚሰጥ አዲስ አበባ ከተማ ላይ
የሚሰጡ የፈረንሳይም የእንግሊዝኛም የአረብም እንደዚህ ኮሚኒቲ ትምህርት ቤቶች ዋቴቨር ግሪክም ቢሆን የስርዓተ ትምህርት ቀረጻው ላይ መንግስት ሊያስብበት ይገባል። መንግስት በትክክል ሊያስብበት ይገባል። ለምሳሌ ሁላችን ስንማር ነው የንግስት ሳባን ማነው የንግስት ቪክቶሪያን ሰው ምን አይነት ሸሚዝ እንዳላት ስንት ጡት መያዣ አላት እየተማርን ስለ እቴጌ እቴጌ ጣይቱና እዚህ ሀገራችን ስለነበሩ እነ ንግስት እሌኒን አናቃቸውም። እና ይሄ ምናልባት ከዚህ በፊትም ከሊሴ ተማሪዎች ጋር ሳወራ ይሄን ነገር አውርተው ነበር። ለምሳሌ የመምህራን ማህበር ኢንዲፔንደንት የሆነ ለምሳሌ የዚህ የትምህርት አመራር ቦርድ ሊፈጠር የሚችልበት ነገር አለ። ለምሳሌ እንደ ባንቺ ሙያ ለመንግስት እንደ ቲንክ ታንክ ሆኖ ለማህበረሰቡም ለትምህርት ቤቶችም ለመንግስትም እንደው ሀሳብ ፖሊሲ ጉዳይ ላይ ሊያማክር የሚችል አለበለዛ አዲስ አበባ ውስጥ ሆነች ልክ ፓሪስ እንደሚገኘው ተማሪ እንደ ፓሪስ አንደኛ ደረጃ ተማሪ ከሆንሽ እኮ ምንም ነው ጥቅም የሌለው ፓሪስን ሊሴ ትምህርት ቤት መክተት ነው። ልክ ነው። እዚህ ላይ ምን አስተያየት አለሽ? በጣም ኢንትረስቲንግ ጥያቄ ነው። እንግዲህ በዚህ ላይ መጀመሪያ ኢትዮጵያ ኢዝ ቢት ፓርቲኩለር ከሌሎች አፍሪካን ሀገር ስናያት፣ ምክንያቱም ኮሎናይዝድ የሆነች ሀገር አይደለችም። ስለዚህ ያን ያህል ኢንፍሉወንስ የደረሰባት አይመስለኝም። በሌሎች ሀገር ስታይ ፍሬንች እና አንግሎፎን ኦር ፍራንኮፎን በጣም የተሰራጨ ናቸው። ኢትዮጵያ ስቲል ናሽናል ሆና ቋንቋን ይዛ እንትኗን ይዛ ብዙ ኢንፍሉወንስ ሳይደረግባት የኖረች ሀገር ስለሆነች ኢትዮጵያ ኢዝ ቢት ፓርቲኩለር። እንዳልከው እንግዲህ እንደነዚህ ትምህርት ቤቶች ስንጠቅስ ፓወር ዳይናሚክስ አለ። ብዙ ጊዜ የዌስተርን ሶሳይቲ ፊሎሶፊ ወይም ትምህርት ከኛ አብልጠን እናየዋለን። ያን ቋንቋ ስንማር ሞደርኒቲ ይመስለናል፣ የበለጸግን ይመስለናል። እና የአስተያየትም ጉዳይ ነው። ከኢቨን ወላጅ ጀምሮ ከራሳችን ጀምረን የራሳችንን ባህልና ቋንቋን ያን ያህል ማዕረግ መስጠት አለብን። ኦፍኮርስ እንግሊሽ ዘ ሊንጓ ፍራንካ ኢንተርናሽናል የምንጠቀምበት ቋንቋ ነው። እንግሊሽን ማስተር ማድረግ ወይ ሌሎችን ቋንቋ መማር ምንም ችግር የለውም። ግን ደግሞ እኛ ራሳችን ከቤት ጀምረን ልጆቻችንን ለምሳሌ ኢቨን በትንሹ ነገር መጽሐፍ ከፍተህ አንድ የአማርኛ መጽሐፍ ወደ የአማርኛ ፖኤትሪ ከልጅህ ጋር ማንበብ ያ ለአማርኛ ያለው ፍቅር ያዳብርበታል። ሊትሬሲ በጣም ኢምፖርተንት ነው። ሌላው ደግሞ በትምህርት ቤት ባልኮ በኮሚቴ ደረጃ ዳትስ ቬሪ ኢምፖርተንት። ምክንያቱም የተያያዘ ቅድም እንዳወራ ነው ሊንክ ነው ቢትዊን ፖለቲክስ ኤንድ ኤጁኬሽን። እና ዋናው ግን ከላይ ያሉት ነው። እንደዚህ አይነት ትምህርት ቤቶች ሲከፈቱ ዋትስ ዲ ኤም ዋትስ ዲ ኦብጀክቲቭ? የቋንቋን ብቻ ማስተማር ነው? ፔዳጎጂው ምንድን ነው? ኦር የዛን ካልቸር ኢንፍሉዌንስ ለማድረግ ነው? ብዙ ጊዜ አንዳንድ ትምህርት ቤቶች እንደ ሚሽነሪ ሆነው ይመጣሉ። የዛን ህዝብ ኢትስ ላይክ ምንድን ነው የሚባለው? ኢትስ ኮሎናይዜሽን ትሩ ደ ማይንድ ይባላል፣ ትሩ ኤጁኬሽን። እንዴት ነው የዛን ትምህርት ቤት ገብተ የዛን ተማሪዎችን ዌስተርን ዌይ ኦፍ ቲንኪንግ ፊሎሶፊ ያን በሙሉ ያስተምሯቸዋል። ምንም there's no harm የዌስተርን ፊሎሶፊ መማር ምንም ሃርም የለውም። እውቀት ከሁሉ ቦታ ነው የምንወስደው። ነገር ግን እኛ ደግሞ እኛ ስንት ያለን እውቀት የኛ ሊትሬቸር የራሱ እኮ ትልቅ ሀብት ነው። እና እኛም ራሱ ያ ኢንቴሌክቹዋል ኩሪዮዚቲ ኖሮን አንተ እንግዲህ እንዳቀረብከው ለምሳሌ it can be one of the solution እንግዲህ እንደዚህ አይነት አምሹር እንደዚህ አይነት ኮሚቴዎች ይኖራል። ግን ዋናው መሰረታዊው ያ ትምህርት ቤት ሲከፈት ኦብጀክቲቭ እና ሚሽኑ ቪዥኑ ምንድን ነው? ከዛ ጀምሮ ነው መስተካከል ያለበት ብዬ አምናለሁ። አብሶሉትሊ። ይሄ እንግዲህ የመጀመሪያው ከዳግማዊ ምኒልክ ትምህርት ቤት ሲቋቋም በዳግማዊ አፄ ምኒልክ ጊዜ ከዛ ተፈሪ መኮንን ከዛ ቃሲ የተባለ ሲሄድ የኢትዮጵያ ዘመናዊ ኤጁኬሽን የኢትዮጵያን መሰረታዊ ትምህርት አግልሎ በምዕራባውያኑ መንገድ የቀረበ መሆኑ በራሱ ከምስረታው ሲንስ ኢትስ ኢንሴፕሽን ችግር ነበረው። እንዲያውም አንድ አሁን ፕሮፌሰር መሳይ ኦሃዮ ኮሎምበስ የነበረ ሰው ነበር የጻፈዋል። ካልቸራል ዲስሎኬሽን እና የራዲካላይዜሽን እና ካልቸራል ዲስሎኬሽን ራሱ የትምህርታችን ውጤት ነው። ተነቅሎ ነው የመጣው ከአብነት ትምህርት ቤቱ ጋር። በዚህ በኩል 3000 ዓመት የስራ ቋንቋ የነፃነት ዘመን ያለ ትልቅ ታሪክ፣ የራሷ ቋንቋ፣ የራሷ ፊደል፣ የራሷ ምናምን እያልን ያልተጠቀምንባቸው ብዙ ነገሮች አሉ። ሪሊ ይሄ አንድ ሌላ ነገር ነው። ኢትዮጵያ ውስጥም ቢሆን አሁን ስር እየሰደደ ያሉ አንዳንድ ትምህርት ቤቶች ለምሳሌ በአማርኛ ከዚህ በፊት ይተቹ ነበር። ማውራት ያስቀጣ ነበር በምሳ ሰዓት ምናምን ለብቻ
እና እንግሊዘኛ መልመድ ማለት ያው ቅድም ሊንጓ ፍራንካ ነው፣ ትግባቢያለሽ እንጂ እውቀት አይደለም በራሱ ማለት ነው። አሜሪካን ሀገር 89 ሚሊዮን ኢሊትሬት ባለበት ሀገር ውስጥ እኮ ምንም ችግር አይደለም። የኬንያ ገበሬ ሊያርስ ይችላል፣ እንግሊዘኛ ያወራል። የአሜሪካን ኤምባሲ ወጥ ቤትም እንግሊዘኛ ሊችሉ ይችላል። እሱ አይደለም ችግሩ። በሱ ማሰብና መማር ምን ይመስላል ነው። እኛ ስናድግ ነው እንግዲህ ለመጀመሪያ ለውጥ ሲመጣ ትምህርት ተለወጠ። በቀዳማዊ ኃይለ ሥላሴ ስርዓት የነበረው የእንግሊዝ ሲስተም ነበር፣ ተለወጠ። ከዛ በኋላ ወዲያው 67 አፕቲቲዩድ የሚባል ፈተና ነበር። 68ኛ 8ኛ ክፍል ድረስ ቀረ። ከዛ የገበሬ ማህበር ሆነ፣ የአብዮት ታሪክ ሆነ፣ የወዛደር ታሪክ ሆነ። ከዛም በኋላ ደግሞ እንደዚሁ አሁን የብሔር ብሔረሰብ ነገር ሆነ። በተለያየ ደረጃ የማይሰጡ የሚሰጡ እየተባሉ እየተለዋወጡ መጡ። ይሄ እንግዲህ መቼስ የወደፊት ኢትዮጵያውያን ወጣት ተማሪዎች ላይ እንደው የቤተ ሙከራ ባያደርጉ ጥሩ ነበር። ኤኒዌይ እስኪ አንድ የመዝጊያ ጥያቄ ልጠይቅሽ እና ቀሪውን በክፍል 2 እናወራዋለን። አረብኛ ትናገሪያለሽ፣ ፈረንሳይኛ ትናገሪያለሽ፣ እንግሊዝኛ፣ ጣሊያንኛ እና አማርኛ ትናገሪያለሽ። የሚገርም ግጥም በእንግሊዝኛ ትጽፊያለሽ። በፈረንሳይና በቀሩት ቋንቋዎች ትገጥሚያለሽ? አው በአንዳንድ በአረብኛ የጻፍኳቸው ግጥሞች አሉ። በአማርኛም አንዳንድ ግጥሞች ጽፌያለሁ እና እሞክራለሁ። ያው ብዙ ጊዜ የሚቀለኝ የእንግሊዝኛው ነው። ምክንያቱም ያው ከኢትዮጵያ ከወጣሁም ከ26 ዓመት በላይ ነው። ትምህርቴንም ፎር ደ ፓስት እንግዲህ 10 ዓመታቶች በእንግሊዝኛ ቋንቋ ስለሆነ አንጎሌ በዛ ነው የሚያስበው። አም ትሬን ቱ ቲንክ ኢን እንግሊሽ። ሶ አንዳንዴ ራሱ እንደሚመጣ ነው። በእንግሊዝኛ ካሰብኩ በእንግሊዝኛ ጽፏለሁ። አንዳንዴ በአማርኛ ከመጣ ብዙ ጊዜ በአማርኛ መጽፈው የኢትዮጵያን ባህል በተመለከተ ያን ሳስብ ያው በግድ በአማርኛ መሆን አለበት። በእንደዛ ለመጻፍ ሞክራለሁ። ናዲ፣ ህልም የምታዩ በየትኛው ቋንቋ ነው? እንግዲህ ህልሙ ላይ ያለው ሰው ማን ነው ብሎ መጠየቅ አለበት። ወይንስ ሰብታይትሉ? ኢንትረስቲንግ። ሲሊንጓል ስለሆንኩ አሁን ለምሳሌ ቤት ውስጥ እኔ ከአባቴ በጣሊያንኛ ነበር ማውራው፣ ከእናቴ በአማርኛ ነው፣ ከእቴ በፍሬንች እናወራለን እና ዲፔንድስ ሪሊ የህልም ውስጥ ማን እንደሆነ ስለዚህ ያለው እና ሰብታይትሉ አንዳንድ ጊዜ እንደ ባክግራውንድ እንደ ስቶሪ ይወሰናል ይሆናል። እስቲ እንግዲህ በጣም ብዙ ነገሮች አንስተናል። በክፍል 2 ጽሁፉን የእንግሊዘኛውንና የአማርኛው ቋንቋ ላይ ያሉትን ልዩነቶችና የሀሳብ አይነቶች ያስተዋልኳቸዋለን እነሱን እና በቀሩትም የእንግሊዘኛ ግጥም ስራዎችሽ ላይ እንወያያለን። በድጋሚ ናዲ ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በ15-16 ሚሊዮን በሚሆኑ ይሄ እንግዲህ ኤርትራን፣ ትግራይን በቃ በሙሉ ይዘሽ በሙሉ በኢትዮጵያ የሚታይ ነው። በነሱ ስም ከፍተኛ ምስጋናዬን አቀርባለሁ። እዚህ ፕሮግራም ላይ መገኘት እነዚህ እማታያቸውን በሚሊዮኖች የሚቆጠሩ እንግዶች ኢትዮጵያ ውስጥ ደግሞ አብዛኛው 70% ሴት ነው ተብሏል። ብዙ ሴት እህቶቻችንን የምታገኝበት መድረክ ነው። በእነሱም ስም ጭምር ነው የማመሰግንሽ። እኔ ነኝ በጣም ምስጋናዬን ማቅረብ የምፈልገው። በአክብሮት ስለጠራችኝ በጣም አመሰግናለሁ። የሴቶችንም ጉዳይ በዚህ መድረክ ላይ ስላቀረባችሁ በጣም ምስጋናዬን ላቀርብ እፈልጋለሁ። ቴንኪዩ በጣም